አይ ሰምቻለሁ። ያ መጽሐፍ ቅዱስ ልጅነትን ከእምነት ጋር የሚያገናኝበት መንገድ ኦልሬዲ ማመን ለልጅነት ወሳኝ የሆነ ነገር ብቻ አይደለም። ኦልሬዲ ልጅነት ያለ እምነት የሚታሰብ ነገርም ጭምር አይደለም። ከዛ በኋላ የሚመጡ ነገሮች በሙሉ ልጅ ስለሆነ የምናደርጋቸው ነገሮች ነው የሚሆኑት ማለት ነው። ሶ የልጅነት ጉዳይ ቀጥታ ከእምነት ጋር ነው የመጣው። በእምነት የጸደቀ ሰው ነው ልጅ ነው የሚባለው። ልጅነት ኢቭን የዲክላሬሽን ጉዳይ እኮ ልጅነታችን እየጨመረ አይሄድም። ባይዘው ልጆች ነን አለቀ። የዲክላሬሽን ጉዳይም ጭምር ነው። ስለዚህ እግዚአብሔር አንዴ ዲክሌር ካደረገን በኋላ ልጅነታችንን የሚነጥቀርም የለም። ከዚህ የተነሳ ልጅነት የሚያድግ አይደለም፣ የሚያንስ ነገር አይደለም፣ ምናምን አክሲደንት አይደለም። ልጅነት በቃ በእግዚአብሔር ፊት ያለን ያስታንዲንግ ስለሆነ ኦልሬዲ አንዴ በክርስቶስ ስናምን ዲክሌር ተደርገናል ልጅ። ኦኬ። ስለዚህ ከእምነት ውጪ ያንን ማግኘት አይቻልም። ልጆች ደግሞ ህፃናት ልጆች ደግሞ ኦልሬዲ ያንን ማግኘት የሚችሉበት አቅም ላይ አይደሉም ያሉት። ወይ ደግሞ ከሞቱ በኋላ ምን ይገጥማቸዋል ምናምን የሚለው መጽሐፍ ቅዱስ ክሊርሊ እንደው ከሞቱ በኋላ ይጠፋሉ ምናምን አይለንም። እኔም ይጠፋሉ ብዬ አላስብም። ሲጀመር አንድ ሰው ለራሱ ለመወሰን ለመቀበልም ላለመቀበልም ለውሳኔው ለመጠየቅ አስቀድሞ ምን መሆን አለበት? ማቹርድ ኢነፍ መሆን አለበት። ውሳኔ ማስተላለፍ የሚችልበት እድሜ ላይ መድረስ መቻል አለበት። ክርስቶስ በፈቃዱ እንድንከተለው ነው በፈቃዳችን እንድንከተለው ነው የሚፈልገው እንጂ ጎትቶ በገመድ እንዲያስከትለን አይወድም። ስለዚህ ኦልሬዲ ያ ሰው እዛ እምነት ላይ መድረስ መቻል አለበት፣ መማር መቻል አለበት፣ ማወቅ መወሰን መቻል አለበት ምናምን። ለዛ ነው ቅድም አንድ ልጅ ዮሐንስ ወንጌል ምዕራፍ 3ን ለጥምቀት ነው ብሎ ሲከራከር ሰምቸዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ለጥምቀት ነው ብሎ የሚከራከር ሰው ሙሉ በሙሉ አስቀድሞ ያንን የተጠቀሙ ሰዎች አስቀድመው እንዴት ተጠቀሙት የሚለውን ነገር አብሮ እያየ መሆን አለበት። ለምሳሌ ጀስቲን ማርቲን ይህን ጥቅስ ለጥምቀት ነው ብሎ ይከራከራል ሳይሆን ኦልሬዲ ያምንበታል። ስለዚህ ለጥምቀት ነው ብሎ ሲያምን አንድ ሰው ካመነ በኋላ እኛ በምንኖረው ኑሮ ለመኖር ሲወስን እኛ ዳግመኛ በተወለድንበት መንገድ ወደ ወንዝ ወስደን ዳግመኛ እንዲወለድ እናደርገዋለን ይላል። ስለዚህ ይሄ ሲወስን የሚለው ሀሳብ ቀጥታ የሚያሳየው ሲምፕሊ የውሳኔ ጉዳይ ነው ክርስትና፣ የመቀበል ጉዳይ ነው ክርስትና የሚለውን ነገር ነው። ስለዚህ እምነት የሚለው ነገር አሁንም ትልቅ ቦታ እንዳለው እንመለከታለን። ምን አይነት አክቲቭ የሆነ ክርስቶስን የማወቅ የሚችል በትክክል ከዚህ በኋላ ያለውን ህይወቱን መወሰን የሚችል። ለዛ ነው ሮሜ 6 ላይ እንዴ ድጋሚ እኮ ወደ ኃጢአት እንዳንመለስ እኮ ነው ከሱ ጋር የተባበር ነው በጥምቀት ብሎ የሚነግረን ማለት ነው። ከዚህ የተነሳ እኛም ያንን እንላለን። ልጅነት በእምነት የሚለው ሀሳብ ማለት ነው። ሰው ከዛ አንጻር እንመለከተዋል። ያ እንግዲህ መቼስ እምነት እውነተኛ እውቀትን በትክክል ማወቅ ያለብን ይመስለኛል። እኔ መቼስ ያላወቅነውን ምን ስለማንን ማለት ስለማናምን ጳውሎስ ያመንኩትን አውቃለሁ። ሐዋርያትም ሲመልሱ አንተ የእግዚአብሔር ልጅ እንደሆንክ አውቀናል አምነንማል። ሁል ጊዜ ከእምነት ጋር እውቀት አለ እና እንዲሁም ደግሞ ሀሳብ እንድሰጥበት መፈለገው ቃልዬ እዚህ ውስጥ ያላችሁ ልጆች ስሙ። እንዳው መጽሐፍ ቅዱስ ላይ የጌታን ስጋና ደም አንድ ሰው ለምን እንደሚወስደው ሳያቅ መብላት እና መጠጣት አለበት ብሎ የሚያስተምር እንደው አንዲት ነገር ሰው አረ እዚህ ላይ ሳያምን የበላ ሳያምን የጠጣ አለ? ያለ አግባብ እና ደግሞ በአግባቡ እንኳን ያልወሰዱ ሰዎች እንኳን እንግዲህ ቢያንስ 3 ቅጣቶችን አይተናል። ደክመዋል፣ ታመዋል፣ ደግሞ አንዳንዶች አንቀላፍተዋል። እዚህ ሳያምን የወሰደ ያንን ለምን እንደሚወስድ ለምን እንደተቆረሰለት ለምን እንደተፈሰሰለት በነዛ 30 ዓመት እና 35 ዓመት ባለው ዘመን ውስጥ ጳውሎስ አንድም ቦታ ላይ ያላመነ ሰው እንደወሰደ የሚናገር ክፍል የለም። እና ይህንንም እስቲ እንዴት ታየዋለህ ቃልየው? ኦርቶዶክሳውያን ካላችሁ ግቡ። ዛሬ እናንተን በተለይ ደግሞ እናንተ እንድታስረዱን ስለምንፈልግ ነው እንደ ቤተሰብ። እሺ ቃልዬ ቀጥል። ግልጽ ከሆነ ጥያቄ
ኧረ በጣም ግልጽ ነው። አሁንም ይሄም እኮ ምንም እንትን አይደለም። አሁንም ቅድም ካቆምኩበት ከጀስቲን ማርቲር ስራ በጀምር ራሱ እንደኛ ዳግመኛ የተወለዱ ሰዎች ናቸው ደግሞ ድጋሚ የጌታ እራት የሚወስዱት እያለ ይናገራል። ለታመሙ ሰዎች ሁላ በየቤታቸው ይልኩላቸው ነበር። ባይዘው ቤት ላልመጡ ሰዎች ምናምን በየቤታቸው ይላክላቸው ነበረ የጌታ እራት ማለት ነው። ሶ ምን ያህል እንደሚያከብሩት እናውቃለን። አት ዘ ሴም ታይም ምን ያህል ደግሞ ላመነ ሰው ብቻ እንደሚያስቀምጡትም እናውቃለን፣ እንረዳለን። እኛ ቸርች ተጀምሮ ነበር በቅርቡ እንደዛ ለታመሙ ሰዎች ምናምን ይዘው መሄድ ማለት ነው የጌታ እራት እና ሶ ምን አይነት እንትን ነው ያለው፣ ምን አይነት ኢምፓክት ነው ያለው ሲባል ኦፍ ኮርስ ቤት ያሉ ያልመጡ ምናምን ሰዎች ጭምር ይሄድላቸዋል አብረው ህብረት እንዲያደርጉ በዛ በኩል ያለውን ሃይ ሪጋርድ እናያለን። ሁለተኛ ግን በቀጥታ ዮስጢኖስ ሰማዕት የተናገረውን የምንወስድ ከሆነ ወስኖ የተጠመቀ ሰው ነው የጌታ እራት የሚወስደው ማለት ነው። ለዛ ነው እነዛን ሚስጥራት መውሰድ ሲጀምሩ ስደት ይጀምራቸዋል። በቃ ክርስቶስ የዚህ ዓለም ጌታ ነው ለቄሳር ክርስቶስ የዚህ ዓለም ጌታ ነው፣ ካፒታል ኦፌንስ ነው፣ ፖለቲካል ኦፌንስ ነው። ስለዚህ ያንን መቀበል አይችልም ቄሳር። ኢየሱስ ጌታ ነው ያሉትን ቄሳር ጌታ ነው ካላሉ በስተቀር አይተዋቸውም። ስለዚህ ምን ያደርጋቸዋል? ያሳዳቸዋል። ሶ ያንን ነገር ያደርግ የነበረው ኢየሱስ የዚህ ዓለም ጌታ ነው ብሎ የሚያምኑ ሰዎች ላይ ኦልሬዲ ያለፈው ዓለም ጌታ ብቻ አይደለም፣ ወርድም የሚመጣው ዓለም ጌታ ብቻ አይደለም ኢየሱስ ማለት ነው። አሁን ባሉበት ዘመን ራሱ ጌታ ነው which means ቄሳር ጌታ አይደለም። ሶ ያ ደግሞ ምንድነው የሚያሳየን? ያመኑ ሰዎች በትክክል መመስከር የሚችሉ መናገር የሚችሉ ሰዎች ናቸው የሚወስዱት። ስደቱ የሚበረታውም እነሱ ላይ ነው። ኦፍ ኮርስ ከነ ልጆቻቸው ይጣሉ ነበር፣ ግን ልጆቻቸው ኦልሬዲ የክርስቲያን ልጆች ስለሆኑ ብቻ ነው ለአንበሳ ይጣሉ የነበረው እንጂ ተጠምቀው የጌታ እራት ተቀብለው ምናምን አይደለም። ይሄ በቀጥታ በክርስቶስ ላመኑ ሰዎች ብቻ የሆነ ነገር ነው። ስለዚህ እኔ በዛ መንገድ ወስደዋል። ያ እክል ባይዘዌይ እሱ ላይ ይሄ ሳይገባው የሚበላ የሚለው ሀሳብ ለራሱ ፍርድ እንትን ያደርጋል፣ ይበላል፣ ይጠጣል የሚለው ሀሳብ ጌታ እስኪመጣ ሞቶም ትናገራላችሁ የሚለውን ሀሳብ እንዴትም አድርገህ ለሕፃናት ልትሰጠው አትችልም። ያ እና የምትሰጡ ሰዎች እስቲ ግቡና አስረዱ እስቲ ማለት ይሰጣል እንደምናየው ማለት ነው። እና ያ ልጅ ለምን እንደሚወስድ ሳያውቅ ማለት በመልካም ጉጉት እንደው ቢወስድ እናንተ ስለምታውቁ ነው ለልጆቻችሁ እንዲወስዱ የምታደርጉት። እናንተ ስለምታውቁ ልጆቻችሁን እንዲወስዱ የሚያበረታታ የእግዚአብሔር ቃል አለ። እስቲ ማን ነው? ማሜ ሰላም ነው። እንደገና ደግሞ ቢታንያ የሐመሯ ግብር ከፋይ ታዋቂዋ እንግዲህ ያለች በመካከላችን ሲሰላም ሚጥሚጣ የምትሰጪው ነገር ነው እኮ እኔ እንደገባሽ የሚገርም ረተይ አበባ አርከፍክፊበት ላዩ ላይ ወይም ደግሞ አንበሳውን ተይ። እስቲ አንበሳ እኮ ይበላዋል ብዬ እኮ ነው እንዳይበላው። እኔማ በቃ መቼ አንድ ቀን ጠዋት ላይ ገና እንደመጣች አንበሳ ትለቃለች ብዬ ተስፋ እያደረኩ ነው ቃልዬ። እንዴ እሷ መናገር ስትጀምር ተቃጥዬ በጊፍቷ ተቃጥዬ እንዴት ይሆናል ነው ቃልዬ። አይስክሪም ሰጣለሁ በቃ እሺ፣ ቀዝቀዝ እንድትል በዚህ ብርድ። አረቴ መልካም ተመኝልኝ። እንዴት ነሽ ቤትሻ? አለሁላችሁም ሰላም ብያለሁ። አስቲዬ እንዴት ነህ? አስቲዬ እንኳን አደረሰክ። ምንድነው ሜሪ ክሪስማስ። ሜሪ ክሪስማስ ነው። ለኢትዮጵያ ትመጣለህ? ለኢትዮጵያ ለእኛ ገና። ለኢትዮጵያውማ በቃ እንደ አሁን እንትን በሉልኝ ቲኬት እንቆርጥላለን። ሩቲ መታ ነበር አሴ። ኧረ ተው ትላንትና ማታ ነበር ፍላይት ወደ አሜሪካ። ኦኬ ለዚህ ነው የጠፋችብኝ ማለት ነው። ኦኬ ኦኬ ትላንት 4 ሰዓት ማታ ነው የተነሳችው። አዎ አገኘ እኔ ዴቭ ሌላ አንድ ጓደኛ አለን አገኘናት። በጣም እኮ የምትገርም ልጅ ናት እኮ ጌታ ኢየሱስ። እሷን ተስፋ አደርጋለሁ ወደፊት ግሩም መጽሐፍ የምትጽፍ ናት።
እና ደግሞ እኔ የስነ መለኮት አስተማሪ ብትሆን በጣም ደስ ይለኛል። የምጠቅም ልጅ ናት። አይ ዲፕ ናት በጣም እሷን ስፒሪቹዋሊቲዋን ሳትጥል የማደንቅላት ነገር ምንድን ነው መሰለህ ጋር በተፈጥሮ አብሮት አላት የሆነች ሀሳብ ስትሰጣት በቃ እንትን ማርስን በሚያዩበት እንትን ነው የምታየው። ይሄ ማጉሊያ መነጽር ነው የምታየው። በቃ ጌታ እንዴት እንደምታየው እኮ በቃ እና ይሄ ዝም ብሎ የሚመጣ ሳይሆን እንግዲህ ልምምድም አለው። ጸጋም ይመስለኛል። አሁን አንተ ላይ ያለው አማኒሻ ላይ ያለው ኤቢ ላይ በቃ የሚታይ ነውና እንግዲህ የቀጣዩዋ ደግሞ ቢታንያ ትመስል አይደል ወይስ የሆነ ነገር ቃል ገብታለች? አንተን ወክላ ቃል ገብታለች። አልፋታችሁም? ማን? ሩቲዬ ችግር የለም። አንተን ጭምር ወክላ ነው ቃል የገባችሁ። ጎሽ አልፋታም። በቃ እሷ ትተማመንብኛለች እኮ ለዛ ነው። መጽሐፍ ሲመረቅ መች እንደሚመረቅ አናውቅም። በእርግጥ ከስንት ዓመት በኋላ መጽሐፍ ሲመረቅ ይመጣል ብላኛለች። አንተ መጽሐፍ ሲመረቅ አትጠራጠር እንዳትረሳ። አረሳም መጥቼ በየሀገሩ እየሄድኩ ባገለገልኩባቸው ቦታዎች ላይ እየሄድኩኝ ራሱ ይመረቃል እንኳን አይደለም። ያ ግን እንዴት ሩቅ ታያለች። በጣም አጠገቧ ያሉ ሰዎችን ታበረታታለች። በጣም ኢንስፓይሪንግ ስፒሪት አላት። በጣም የምትገርም ልጅ ናት። ትሁት በዚህ ላይ ነገር እና ቀን እኔ እኮ በቃ ልጄ ነው የምትመስለኝ ታውቃለህ። እሷም ደግሞ በቃ ያልኳትን ባታምንበት እንኳን ዛሬ አላመንኩበትም ያንተ ያልከኝን አደርጋለሁ ብላ እኔ ራሴ በቃ ታሸንፈኛለች ታውቃለህ። ያ ኦኬ እንግዲህ ኦርቶዶክሳውያን እኮ አይገርምም? ግን እንደዚህ አይነት ጥያቄዎችን እየሸሹ ነው። አይገርምም? ታዲያ ያ አሁን ጥምቀት ለድነት ብለህ ብጽፍ ይመጣሉ። ቤቲ ትወያያለች። ጥምቀት ለድነት አሁን ባይዘው ከትንሽ ጊዜ በኋላ እንቀባታለን በአፖሎጂስትነት። ኦኬ አይመስልሽም ቤቲ? እስቲ ኦርቶዶክሳውያን ዮሐንስ ምዕራፍ 3 ቁጥር 5 እና 6 ሰው ከውሃና ከመንፈስ ካልተጠመቀ የእግዚአብሔር መንግስት አያይም ብሎ ጌታ ኢየሱስ ክርስቶስ የተናገረው ከማቴዎስ ምዕራፍ 28 ጋር ከታላቁ ተልእኮ ጋር ካለው ጋር አንድ አይነት ነው? እስቲ ነው ግቡና መልሱ እኮ በቃ እንጀታችንን እኮ ነው የሚያጥፉት። ያንን ወስደው ከዛ ጋር በምንም መልኩ በምንም ሂሳብ ከታላቁ ተልእኮ ጋር ከተሰጠው ጋር የሚያገናኘው አይመስለኝም። ቃልዬ እንደዛ ከሆነማ ለምን ይወቅሰዋል? ጌታ ኢየሱስ ክርስቶስ ራሱ ከ3 ዓመት በኋላ ነው የነገራቸው። ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ብሎ ያላቸው ከትንሣኤ በኋላ ነው። 3 ዓመት ከምናምን አስተምሮ እና ከእግሩ ስር ቁጭ ብሎ ያልተማረን አንድ የአይሁዳዊ መምህር እንዴት መምህር ሆነ? የእስራኤል መምህር ሆነ? እንዴት ይህንን አታውቅም ብሎ ማቴዎስ ምዕራፍ 28 ላይ ያለውን እንዴት አላወቅም ብሎ ይወቅሰዋል። ቃልዬ ያ እሱ ማቴዎስ ላይ ነው ያልከኝ? የዮሐንስም ማለት ነው እኮ ዮሐንስ ምዕራፍ 3 ላይ ያለው ከሰው ከውሃና ከመንፈስ ካልተወለደ የሚለው ከማቴዎስ ምዕራፍ ከታላቁ ተልእኮ ጥምቀት ጋር አንድ አይነት ነው? አይ አይደለም እላለሁ። ግን አሁን እዚህ ጋር የተለያዩ ምልከታዎች አሉና ምልከታዎቹን እንደ ስህተትም እንደ ኑፋቄም እንደምንም የመቁጠር ፕላን የለኝም። እንደዚህ አይነት ዓላማ የለኝም። በኦርቶዶክሶች በካቶሊክ እና
በሃይ ቸርቾች በፕሮቴስታንት ሃይ ቸርቾች መካከል ይሄ ጥቅስ ለጥምቀት ነው የሚውለው እንደውም ባፕቲዝማል ሪጀነሬሽንን ያሳያል የሚል ሐሳብ አለ። እኔ አላስብም፣ እንደዛ አላስብም። ሰከንደሪ ሚኒንግ ሁሉ ጊዜም ጥቅሶች ሰከንደሪ ሚኒንግ ይዘው ሊመጡ ይችላሉ። ምን ማለት ነው ሰከንደሪ ሚኒንግ? አንድ ሰው የተጻፈውን ነገር ሲያነብ በዛ ውስጥ ሌላ ሰከንደሪ የሆነ ከስር ያለ አንድ ሚኒንግ ሊያገኝ ይችል ይሆናል። ነገር ግን እንደ ፕራይመሪ ሚኒንግ ግን ክፍሉ ስለ ጥምቀት ነው የሚያወራው ለማለት የማያስችሉ ብዙ እንትኖች አሉ። አባቶች እኮ እንደዛ ብለው ተርጉመዋል። አዎ አባቶች እንደዛ ብለው ተርጉመዋል። እንደዛ ብለው የተረጎሙበት ምክንያትስ ምንድነው? እንደዛ ብለው ሲተረጉሙ አስቀድሞውኑ በእነሱ ዘመን ለነበረ ጥያቄ ምላሽ እየሰጡ ነው። ይሄ ውሃን የተመለከተ ነገር በተነሳ ጊዜ ሁሉ ኦልሬዲ ውሃን በተቻለው አቅም የሚያገል ሶሳይቲ ውስጥ ስለነበሩ ማለት ነው። ይሄንን አሁን ተርቱሊያን ስታነብ ታገኘዋለህ። ባፕቲዝም ላይ ባለፈውን ብያቸዋለሁ። ካይናይት የተባለ የኖስቲሲዝም ሴክት አለ እና የካይናይት እባብ ይላል። የካይናይት እባብ አሳ ከውሃ ውስጥ ወጥቶ መኖር እንደማይችል እንደዛ ክርስቲያኖችን ከውሃ ውስጥ ልታወጣ እየሞከረች ነው ብሎ ይናገራል። የውሃ ጥምቀት የሚባል ነገር ዋጋ የለውም የሚሉ በቃ ውሃ ባዩ ጊዜ ሁሉ ህብስት ባዩ ጊዜ ሁሉ ሁሉን ነገር እንደ ርኩስ የሚቆጥሩ ሰዎች ማለት ነው። ይሄን በተደጋጋሚ እዚህ ላይ አንስቼዋለሁ። ምድራዊ ነገር ሁሉ ርኩስ ነው፣ ማቴሪያል ነገር ሁሉ ርኩስ ነው የሚሉ ማለት ነው። ከዛ ደግሞ መንፈሳዊ ነገር ሁሉ ደግሞ ቅዱስ ነው፣ መንፈስ ቅዱስ ነው፣ ስጋ ሁሉ ርኩስ ነው የሚሉ ማለት ነው። ስለዚህ ለነዚህ ሰዎች ምላሽ ለመስጠት በጣም ኃይለኛ ትግል ውስጥ ነበሩና አንደርስታንደብል ነው ማለት ነው የሚሉት ነገር። ስለዚህ ጥምቀትን በተመለከተ ነው ውሃ የሚለው እዚህ ጋር የሚናገረው ሲሉ እሱን እንትን እያደረግን ነው። ግን ደግሞ መጽሐፉን ኤግዜጀቲካሊ ካየ ነው ኤግዜጀቲካሊ ከተመለከት ነው አንደኛ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 5 ጀምሮ ያለው ሐሳብ እስከ ታች ድረስ ስትመለከተው ከላይ ጀምሮ ከላይ ካልተወለደ ከሚለው እስከ ታች ስትመለከተው ውሃ የሚለውን አንድ ጊዜ ብቻ ቁጥር 5 ላይ ታገኘዋለህ እንጂ በየትኛውም መልኩ ሌላ ቦታ አታገኘውም። ውሃ የሚለው ማለት ነው ከጥምቀት በሚል አይፈታው። ከመንፈስ መወለድ የሚለውን በኋላ ላይ በእምነት ከመንፈስ ቅዱስ የመወለድ ጉዳይ መሆኑን በሱ የሚያምን የዘላለም ሕይወት እንዳለው ማመን እንዳለ ያወራና እንትን ያደርግ። ስለዚህ እንደ ሰከንደሪ ሚኒንግ ያንን ይዞ መሄድ ይቻላል። አንዳንድ ፔንቴኮስታል ስኮላሮችም ያንን ያስቀምጣሉ። ጥምቀት የሚለውን ግን ፕራይመሪሊ እየተናገረ ያለው ነገር የመቀደስን ጉዳይ ነው የሚያሳየው። ከውሃና ከመንፈስ ካልተወለደ በስተቀር የሚለው ነገር እግዚአብሔር በሰው ልብ ውስጥ በክርስቶስ ሲያምን ሰውየው በሰው ልብ ውስጥ የሚሰራውን ኮንቨርዥን ነው የሚያሳየው። ትንቢተ ሕዝቅኤል ላይ ያለው ማለት ነው። መልካሙን ውሃ ረጭባችኋለሁ የሚለው መንፈሴን በእናንተ ውስጥ አደርጋለሁ። መልካሙን ውሃ ረጭባችኋለሁ ሚስ የእነሱን የመንጻት ሕግ ትፈጽማላችሁ አይደለም። እዚህ ጋር የሚነሳ ነገር ስላለ ውሃ የሚለውን ውሃ ብለህ ተረጎምክ። መንፈስ የሚለውን መንፈስ ቀብለህ ቀጥታ ተረጎምክ። ውሃ የሚለውን እንዴት ፊገሬቲቭሊ ትሞግታለህ? እዛው ላይ ጥቅሱ አንዱ ሊትራል ተርጉመህ ሌላውን እንትን አድርገህ የምትተረጉመው የሚባል ሀሳብ አለ። ልክ ነው፣ ትክክለኛ ጥያቄ ስለሆነ ለእኔ አሁን ትልቁ ጥያቄ እሱ ነው። ኤግዜጀቲካሊ ማለት ነው። ኦኬ፣ በጣም ትልቁ ጥያቄ እሱ። ሕዝቅኤል ላይ ስትሄድ ተመሳሳይ ነገር ታገኛለህ። እንዴት ሕዝቅኤል ላይ ማለት ነው መልካሙን ልብ ፈጥርላችኋለሁ ብሎ ሲናገር ማለት ነው እና ጥሩ ውሃ ረጭባችኋለሁ እያለ ይናገራል። ስለዚህ ያ ውሃ የሚለው ሀሳብ ሲምፕሊ ስለ ጥምቀት እየተነገረም አይደለም፣ ደግሞ ስለ እንትንም እየተነገረ አይደለም። ስለ ምንድን ነው ስለ መንጻት ስርዓታቸውም እየተነገረ አይደለም። ሲምፕሊ እግዚአብሔር የሚሰራውን የኮንቨርዥን አክት በእነሱ ውስጥ የሚሰራውን የኮንቨርዥን አክት እየተናገረ ነው ያለው። ስለዚህ ካርሰን እንደዛ ይፈታዋል። ካርሰን በዛ መንገድ ያስቀምጠዋል እና ልክ ካርሰን እንደሚያስቀምጠው ማለቱ ጥሩ ነው ብዬ አስባለሁ። በዛ ውስጥ ጥምቀት እንትን አይደረግም፣ ኮንሲደር አይደረግም። አረ ይደረጋል። እንዴት ኮንሲደር ይደረጋል? ምክንያቱም ለነዛ ሰዎች መንጻት፣ የኃጢአት ይቅርታ፣ ንስሐ፣ ጥምቀት የሚባሉ ነገሮች የአንድ ጊዜ ኢቨንት ናቸው፣ እዛው የሚደረጉ ነገሮች ናቸው። ስለዚህ እነዛ ሰዎች ኦልሬዲ ያንን የዮሐንስ ወንጌል ምዕራፍ 3 ለጥምቀት ነው ብለው ሲወስዱ እሱን ጭምር ኮንሲደር አድርገው ነው እያደረጉ ያሉት ማለት ነው። ምክንያቱም አንድ ሰው አመናው እዛው ስለሆነ የሚጠመቀው ዋን ታይም ኢቨንት ስለሆነ ማለት ነው። ነገር ግን እኛ ጋር እንደዛ አይደለም። ሰው ያምናል፣ ከዛ በኋላ ይቆያል፣ ይማራል ምናምን። ስለዚህ በዛ ውስጥ የእግዚአብሔር ከመንፈስ ቅዱስ እንዲወለድ አያደርገውም የሚል ጥያቄ መነሳት አለበት ብዬ አስባለሁ። ስለዚህ ውሃ ተብሎ መፈታቱ ኑፋቄ አይደለም የሚሆነው፣ ግን ደግሞ ኃይለኛ የሆነ ክርክር ሊያስነሳ ይችል ይሆናል። ልዩነቶች አሉት ማለት ነው። ስለዚህ ውሃው የሚለው ጥምቀት አይደለም። ምክንያቱም ኤግዜጀቲካሊ ኢየሱስ ክርስቶስ ውሃ የሚለውን አንዴ ሲያነሳ
ቀጥሎ ስለ ጥምቀት መሆኑን አላብራራም። እስከ መጨረሻ ይህን ጥቅስ እስከሚጨርስ ድረስ ስለ ጥምቀት መሆኑን አላብራራም። ከዚህ የተነሳ ለጥምቀት አይደለም። ወደኋላ ተመልሰን ሕዝቅኤልን ስንመለከት ይሄ ውሃ የሚለው ሀሳብ ፊገሬቲቭሊ ውሎ እንመለከተዋለን። ቀጥታ ከልብ መቀየር ጋር በተያያዘ ፊገሬቲቭሊ ውሎ እንመለከተዋለን። ሶስተኛውና ዋናው ጉዳይ አንተ የእስራኤል መምህር ሳለ ይህን አታውቅም ወይ ብሎ ሲነግረው እንመለከታለን። ስለዚህ ኦልሬዲ ይሄ የእስራኤል መምህር ሳለ አለማወቅ የሚለው ጉዳይ እንዲገስጸው ያደረገው ነገር ስለ ጥምቀት ስለ ክርስቲያናዊ ጥምቀት አለማወቁ ሊሆን አይችልም። ምክንያቱም የእስራኤል መምህር ቢሆን ስለ ክርስቲያናዊ ጥምቀት ገና ኢየሱስ ኢንስቲትዩት ያላደረገውን ነገር የማወቅ ግዴታ የለበትም። ነገር ግን ዳግመኛ የመወለድን ጉዳይ ሲያነሳለት፣ ከላይ የመወለድን ጉዳይ ሲያነሳለት፣ የመለወጥን የኮንቨርዥንን ጉዳይ ሲያነሳለት ግን እንደዚህ አይነቱን ጥያቄ መጠየቅ አልነበረበትም። ምክንያቱም ኦልሬዲ ትንቢተ ሕዝቅኤል ላይም እግዚአብሔር እንዴት የኮንቨርዥን ስራ በልባቸው ውስጥ እንደሚሰራ የተናገረው ነገር አለ፣ በሌሎች ስፍራዎች። ስለዚህ ወደኋላ ተመልሶ ሰዎችን እግዚአብሔር የሚለውጥበትን የድንጋይ ልብ አውጥቶ የስጋ ልብ የሚሰጥበትን ያንን እየተናገረ ነው ያለው። ምክንያቱም የእስራኤል መምህር ከሆነ ይሄን በትክክል መረዳት ነበረበት፣ አልተረዳውም። ስለዚህ ጥምቀትን ለምን አልተረዳህም ተብሎ ሊከሰስ አይችልም። ነገር ግን እግዚአብሔር በሰዎች ውስጥ በመንፈሱ ኃይል የሚሰራውን የኮንቨርዥን ስራ ግን አልተረዳህም ተብሎ ሊወቀስ ይችላል። ስለዚህ እሱን ነው እንደ ኢንተርፕሪቴሽን እንደ ኢንተርፕሬቲቭ ኪ የሚጠቀሙት ማለት ነው። እኔም ደግሞ ይሄን ሀሳብ እገዛዋለሁ። ሶ ኤግዜጀቲካሊ ከሄድን ጥምቀት ነው የሚለው ነገር ይዘጋብናል ዮሐንስ ወንጌል ምዕራፍ 3። ነገር ግን ቸርች ሂስትሪን ይዘን በዛ ላይም በኩል እንሂድ ከተባለ ግን ጥምቀት ነው የሚለው ነገር ደግሞ በጣም ኢሚነንት ነው። እንዳልኩ ኦልሬዲ ሲጀመርም ውሃ የሚባልን ህብስት የሚባልን አብዝተው ለሚጠሉ ሰዎች በሚሰጡት ምላሽ ውስጥ ነው ትምህርቶች እየተዋቀሩ ያሉት ከኖስቲክ አንጻር ማለት ነው። ስለዚህ ለነዛ ሰዎች ምላሽ የሰጡበት መንገድ አንደርስታንደብል ነው። በዛ መንገድ አሁንም እንደው የሚሄድ ሰው ካለ የሚሄድ ቸርች ካለ ምናምን እንትን አናደርገውም፣ ዲስፓይስ አናደርገውም። ሲምፕሊ ፔዶ ባፕቲዝሙን የማንቀበል ሰዎች ወይ ደግሞ ኢቭን ባፕቲዝም ሪጀነሬሽን በጥምቀት ምናምን የሚለውን ዮሐንስ 3 ላይ የተመሰረተውን ነገር የማንቀበል ሰዎችም ዲስፓይስ አናደርገውም። ከኦርቶዶክስ ጋር ያለን ልዩነትም እሱ አይደለም። ከኦርቶዶክስ ጋር ያለን ልዩነት ራሱ ዮሐንስ ወንጌል ምዕራፍ 3 አተረጓጎም አይደለም። ሲጀመር ኦርቶዶክስ ያለውን ነው። ለዛ ነው ብዬ አላስብም። ያልሆናችሁ ካላችሁ በዮሐንስ ወንጌል ምዕራፍ 3 ምክንያት ያልሆናችሁ ሰዎች ካላችሁ እንትን ያልሆናችሁ ማለት ነው። ኦርቶዶክስ ያልሆናችሁ ሰዎች ካላችሁ እጃችሁን አውጡ። ጉዳዩ እሱ ስላልሆነ ያን ያህል እንትን የሚያደርገን ነገር አለም። ኢንተርፕሪቴሽን ልዩነቱን ቁጭ ብለን እናወራበታለን፣ እንነጋገርበታለን ምናምን። አት ዘ ሴም ታይም ግን እዚህ ጋር ስለ ኑፋቄ አናወራም ማለት ነው። ኢንተርፕሪቴሽን ልዩነት ብቻ እንዳለ እናወራለን። ኦልሬዲ ከአናባፕቲስት ሙቭመንቱ ጀምሮ እስከ ባፕቲስት ሙቭመንት ድረስ ኦልሬዲ በአሁኑ ደግሞ ኢቫንጀሊካል ፔንቴኮስታል ሙቭመንቱ ላይ ካሪዝማቲክ ሙቭመንቱ የሚቀበሉ አብዛኛዎቹ ቸርቾች ላይ ኦልሬዲ ይሄ ጥቅስ በዛ መንገድ አንደርስታንድ አይደረግም ማለት ነው። አንዳንድ የፔንቴኮስታል ስኮላሮች አይቻለሁ ሰከንደሪ ሚኒንግ አለው ይላሉ። እሱንም እኔ እንትን አደርገዋለሁ፣ ገዛዋለሁ። ምክንያቱም ሰከንደሪ ሚኒንግ ስንል ምን ማለታችን ነው? ሰውየው የሚጽፍበት ኢንቴንሽን ሌላ ሊሆን ይችላል። አት ዘ ሴም ታይም ግን ዳግመኛ የመወለድን ጉዳይ እነሱ ከጥምቀት ጋር ያገናኙባቸው ምክንያቶች ኦልሬዲ ኤርሊ ክርስቲያኖች ማለት ነው ከጥምቀት ጋር ያገናኙባቸው ምክንያቶች ግን ዳግመኛ መወለድ፣ ጥምቀት፣ እምነት ምናምን ከስብከተ ወንጌል ቀጥሎ ሰውየው ሲያምን የሚሆኑ ነገሮች ስለሆኑ እዛው አብሮ የሚሆኑ ነገሮች ስለሆኑ በዚህ አቅጣጫ ቢመለከቱት ይዳዝ ማለት ነው። ስለዚህ ኤግዜጀቲካሊ አያስኬድም ብዬ ስለማምን አልቀበለውም። ግን ደግሞ ይህን የሚቀበሉ ፕሮቴስታንት አብያተ ክርስቲያናት አሉ። ስቲል ኢንተርፕሪቴሽኑ ልክ አይደለም ብዬ እያሰብኩኝ ግን ደግሞ ጀስት ከኑፋቄ ጋር የሚያገናኝ ምን ድንቅ ነገር ነው። ኤፍሪቾ ሰላም ነው። ቀደም ኔትወርኩ መሰለኝ ስልክ ተደውሎልህ አስወጣ። ያው እንደምን አላችሁ ሁሉ መልካም ቃሌን ሰላም ብያለሁ። አንተንም አስቲን ሰላም ብያለሁ። ከታች ያላችሁ ወንድሞች ሁላችሁንም ሰላም ብያለሁ። አጋፔንም እንዴት ናችሁ? ሁሉ መልካም አለን። ትናንት ከእነንትና ጋር ስትጫወት ነበር አለ ከነ መምህር በረከት ጋር ስለ ረጅም ሰዓት ኤፍሬም አይቻለሁ። ያ እና ያ ቃሌ እንዴት ነህ? እባክህ አለው ኤፊ ያለውልህ ተጠፋፍተናል። ቃሌ ጋር አሁን ከላይ ነው የተቀመጥነው። ለሁለት እድል ነው ትላለህ። ተጫወታለህ። ኧረ አጋጣሚ ነው የምንድ አንድ ጥያቄ እየጠየቁ
ደክሞ ነው መሰለኝ እና ብዙም እንትን ጫና አላልከውም። የአብርሃም እምነቱን የተቆጠረለት እንዴ የእኛስ ለምንድን ነው እምነታችን የማይቆጠርልን እያሉ የጠየቁ ጥያቄ ማለት ነው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት እኮ የተባለው እምነቱ ያረፈበትን ያንን ስላመነ ነው እኮ አይደለ እንዴ? ወንጌል ተሰበከለት ተብሎ እምነቱ ባረፈበት በዛ ስላመነ ነው እምነቱ ጽድቅ ሆኖ የተቆጠረለት ማለት ነው። እና ለእኛ ስለምንድን ነው እምነታችን እንደ አንድ እንደ አብርሃም ማይቆጥ ማለት ከእንትን ውጪ ልክ እንደ አንድ እንደ ስራ ተደርጎ እንዴ ጸጋው በእምነት አዳነን የሚለውን የት አድርገውት ነው? እንዴት ነው መቀበያ አይደለም ወይ? ሮሜ 4 ላይ ሲያለው ኃጢአተኛውን በሚያጸድቅ በእግዚአብሔር ቢያመን ያ እምነቱ ጽድቅ ሆኖ ይቆጠርለታል የተባለው የሰውየው ስራ ሳይሆን ያ እምነቱ ያረፈበት ለኃጢአተኛው የሚቆጠርለትን ነፃውን የክርስቶስን ጽድቅ ሰው ሲያምን ነው እምነቱ ጽድቅ ሆኖ የሚቆጠርለት የሚለውን እውነት እንዴት ነው እንደ አንድ እንትን እያደረጉ ሲናገሩ እየሰማኋቸው ነበረና ብዙም ደክመዋል መሰለኝ። ቸውና እንዴት አይ እንትን ለምሳሌ አሁን እምነት ይሄ የሆነ ቨርቹነስ እና ወርዝነስ ስለተገኘበት አይደለም። አሁን በእግዚአብሔር ፊት ያጸደቀን አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይላል። ኢቨን ከዘፍጥረት 15 በፊት አብርሃም እኮ አምኗል እንላለን። ያለ እምነት የምናስበውም ሰው አይደለም። ጳውሎስም የብሉይ ኪዳኑን አብርሃም ለአዲስ ኪዳኑ እምነት ምሳሌ አድርጎ ያቀርብና እምነት የሚባለው ነገር ግን የሆነ ቨርቹ የሆነ ወርዝነስ ስለተገኘበት ሳይሆን በቃ ጊፍት ነው። እግዚአብሔር ጽድቅን እንድትቀበል ልክ እንደ ባዶ እጅ እንደዛ እንዳቀረቡት ማለት ነው ሪፎርመሮቹ ጽድቅን የምትቀበልበት ያ እጅ ነው እና ከእግዚአብሔር የሚሰጥ ጊፍት ማለት ነው። ከዚህ ጽድቅን ይቀበላል። ልክ ስሩ ፌዝ የክርስቶስን ጽድቅ ትቀበላለህ። ሰው እምነት የሚያጸድቀው ክርስቶስን ስለተደገፈ ክርስቶስን ስለያዘ ኦብጀክት ኦፍ ዛት ፌዝ ነው መታሰብ ያለበት። አሁን እምነትን ያለ ኦብጀክቱ አታቀርብም። ቅድም እንዳልከው ለአብርሃም ቃል ቀርቦለታል። ቃሉን ነው ያመነው እና ምንድን ነው ያመንከው ነው። አንድ ሰው እምነት የሚባል ነገር የሆነ ልክ እስቲ የምታምነው አንድ ሰው ከመካከል የሚያምን ምናምን ይባላል። በእኛ መካከል አሁን እምነት የሆነ ሰም ካይንድ ኦፍ ፍቃድ ላይ የተመሰረተ ከፍቃድ የሚወለድ የሆነ ፎርስ ምናምን አይደለም፣ ስጦታ ነውና ስለዚህ ክርስቶስን ኦብጀክት ስላደረገ ያጸድቀናል። እነሱ እንኳን ሰፋም ያለ ይሄ ቃላት እንትንም ነገር እየሰሩ ነበር መሰለኝ። አሁን እንትን ነው ትንሽ የማምታታት አይነት ስራ ለመስራት ነበር እኔ እንትኑ ኮሄረንት የሆኑ ሀሳቦችን ኤፍዬ እኔ በጣም ረጅም ሳን ነው የሰማሁት። የሚገርም ማለት ነው እንቅልፍ አልመጣልህ ብሎኝ በጣም ረጅም ሳን ነው የሰማሁት በሌላ እንትን ማለት ነው። እና ጽድቅ የሚለው ትምህርት ወፍ እንትኑ ዘሩም የለም ጭራሽ። በቃ እኔ እውነት ለመናገር 150 ገጽ ያለው ጽድቅም በተመለከተ ጽድቅ እንዲህ ነው፣ ጽድቅ እንዲያ ነው፣ ጽድቅ እንዲህ ነው፣ ጽድቅ እንዲያ ነው፣ ጽድቅ እንዲህ ነው የሚል 150 ገጽ ኦርቶዶክሳውያን ካመጡልኝ ብዬ 3 ዓመት ሊሆነኝ ነው ማለት ምንም ሳይጨመርበት ሙሉ ጽድቅ ተብሎ ማለት ነው። ትንሽዬ ሊኖር ይችላል። ጽድቅም በተመለከተ ግን አንድ መጽሐፍ 150 ገጽ ያለው እኔ ያለም አይመስለኝም እስካሁንም ድረስ። እና ራሱ ሀሳቡ እኛ ቤት ነው ያለው እውነት ለመናገር ማለት ነው። እና ሌላው ቀርቶ እንዴ አንድ ኃጢአተኛ ሰው እግዚአብሔርን የማይወድ እግዚአብሔርን የማይፈልግ የእግዚአብሔር ጠላት የሆነ አመፀኛ የሆነ በአየር ላይ ያለውን ፈቃድ እየታዘዘ የሚኖር ሙት የሆነ መንፈሳዊ ዕውርነት ያለበት ሕሊናው፣ አስተሳሰቡ፣ ንግግሩ በኃጢአት የተበላሸ በቃ ብንክ እንደዚህ ባለ በየአቅጣጫው የወደቀ አንድ ሰው የሚድንበት እምነት ፖቴንሻሉ ከሱ ውስጥ ከእግዚአብሔር ውጭ ከሱ ውስጥ ይወጣል ብሎ ማለት በራሱ ትክክል ነው እንዴ? እምነት የሰው ፖቴንሻሉ ከሰው ውስጥ የሚመነጭ ነው። እምነት ማለት ይሄ የወደቀው ሰውዬ ማለት ነው። ይሄ ኃጢአተኛ የሚባለው እግዚአብሔርን የማይፈልገው ማለት በቃ ብርሃንን የማይፈልገው ያ የወደቀው ሰው
እምነት ውስጡ አለ ፖቴንሻል ወጥቶ የሚድንበት እምነት ማለት ነው። ከእግዚአብሔር ሳያገኝ ያ እንዴት ነው እሱ ለምን ነው የማይቆጠርለት እያሉ ነበር ሲሉ የነበረውና ኤፍዬ እዚህ ላይ እንደገና ምን ትላለህ? ቃልዬም እሱ ካለ በኋላ ሂድበት እስቲ። አሁን ምንድን ነው የኦሪየንታል ኦርቶዶክስን የነገረ ድነት እንዲህ ዝም ብለን በትንሹ እንኳን ካየ ነው ከእንትን ትክክል ቤትም እንደዚህ ዲስከስ ስናደርግ ነበር ትናንትና። እንዲህ ሜታፊዚካል ዲስቲንክሽን አያስቀምጡም። አሁን ጀስቲፊኬሽን ሳንቲፊኬሽን ምናምን ለሚሉት ሀሳብ ሁለቱንም በተመሳሳይ ሜዳ የማሮጥ ነገር፣ ሁለቱንም በተመሳሳይ ትርጉምና አጠቃቀም እንዲህ የመሰደር የማስቀመጥ ነገር ምናምን አላቸው እና ተርሚኖሎጂውን ሊያይተው አያስቀምጡም። አንዳንድ ጀስቲፊኬሽን ሳንቲፊኬሽን ይሆናል፣ ሳንቲፊኬሽን ጀስቲፊኬሽን ይሆናል አይነት ነገር ማለት ነው። ሞሮፍ ለካቶሊክ ፌዝ ፎርምድ ባይ ላቭ ለሚለው እሳቤ ቀረበ ይመስላል፣ ግን ደግሞ ድብልቅልቅ ያለም ነገር አለው እና አይ ቲንክ ተርሚኖሎጂውን ዲፋይን በደንብ አያደርገው። የእምነት የፌዝ ዲፊኒሽናችን በጣም የተለያየ ነው። ምንነት ላይ ያለን ነገር በጣም የተለያየ ነው እና ኖሚናል ዲስቲንክሽን ሊያስቀምጡ ይችላሉ። የተወሰነ የሚባል ይሄ ኖሚናል የሆነ ዲስቲንክሽን ሊያስቀምጡ ይችላሉ፣ ግን ሜታፊዚካል የሆነውን ዲስቲንክሽን አያስቀምጡም እና እስከማውቀው ድረስ ካቶሊክ ራሱ የጀስቲፊኬሽንን ፎረንዚክ የሆነውን ዲፊኒሽን ላይክ ዲክላሬሽን ነው፣ የጽድቅ ብያኔ አዋጅ ነው የሚለውን እሱን ዲክላሬሽን ካቶሊክስ እንኳን ይቀበላሉ። አሁን ይቀበላሉ። እሱ ብቻ አይደለም ይላሉ እንጂ እሱን ይቀበላሉና ይሄ ተርሚኖሎጂን በማጥራት መጀመር የፌዝን ትርጉም ከማስረዳት እኛ እንዲነን እናንተ እንዲናቸው እነሱ ጋር አላቅም የሆነ የተደራጀም ዶክመንትም አምናት ሹር የሆነ የተሳለጠ የተደራጀ ኮንፌሽን ካቴኪዝም ስለማይገኝም ሊሆን ይችላል። እዛና እዚህ የተምታታ ጽሁፍ ስላለ ትንሽ ለማስታረቅም እንዲህ አንድ ለማድረግም ጽሁፋቸውን ትንሽ አንዳንዴ እኔም ፐርሰናሊ ይቸገራለሁ ጽሁፋቸውን ሳነብና ብቻ እሱ ነገር መለያየት አለን ለማለት ያክል ነው። እኛ ጋር ግን በእኛ ሳይድ ያለውን ተርሚኖሎጂን ግን ስናይ ነገረ ድነታችን በጣም በቃ ግልጽ ነው። ጀስቲፊኬሽን ምን እንደሆነ እንገልጻለን፣ በዲክላሬሽን እናስረዳዋለን። ለምሳሌ አሁን ትናንት የተነሳው ይሄ ዲክላሬሽኑ ዝም ብሎ ይሄ ፎርጊቭነስ ኦፍ ሲን የሌለው ነው ወይ መታጠብ የሌለበት ብቻ ላይክ ፎረንዚክ ብቻ ነው ወይ ምናምን የሚል እንደዚህ አይነት እንትኖች አሉ። በእርግጥ ፎረንዚክ ዲክላሬሽን ብቻ ነው ጀስቲፊኬሽን፣ የስታተስ ጉዳይ ነው። እኔ አሁን ኢትዮጵያዊ ነኝ፣ ሌጋሊ ይሄ ስታተሴ ነው፣ የሚጨምር የሚቀንስ ነገር አይደለም። ሎጂካሊም ስታተስን በሚጨምርና በሚቀንስ ነገር ውስጥ ልትከተው አትችልም። በቃ ስታተስ ነው። አሁን ኢትዮጵያዊነቴ ሌጋሊ ያለኝ ስታተስ ነው። የሚጨምር የሚቀንስ ነገር እንደዚህ ላበጅለት አልችልም ሎጂካሊ። ሶ ጀስቲፊኬሽን የስታተስ ጉዳይ ነው። ኤክስተርናሊ እግዚአብሔር እኛ ላይ ቨርዲክት አለው፣ ኃጢአተኛ ነበርን፣ ጊልት አለብን፣ ያንን ሪሙቭ ያደረገበት ያ ዲክላሬሽን ማለት ነው። ያ ፎረንዚክ የሆነው ዲክላሬሽን ግን ኢት ኢዝ ናት አን ኤምፒቲ ዲክላሬሽን። ኢምፒቲ ዲክላሬሽን አይደለም፣ ባዶ የሆነ ኢፌክት ፎሎ ማያደረግበት ፎርጊቭነስ ኦፍ ሲን፣ ሪኮንሳይል መደረግ ከእግዚአብሔር ጋር፣ እነዚህ ነገሮች አዝ ኢፌክት ማይከተሉበት፣ መታጠብ የሚባል ነገር አዝ ኢፌክት ማይከተልበት ዝም ብሎ ባዶ ኢምፒቲ ዲክላሬሽን ግን አይደለም። አለው የሁሉ ፓኬጅ አለው። ግን እነዚህ ነገሮች ግን ልክ መታጠብ ምናምን የሚባሉትን ኮንሰፕቶች እንኳን ግን የቨርዲክቱ ፓርት አናረጋቸው። አሁን ትንሽ ጀስት የምንረዳውን ነገር ሰው የሚያደምጥም ከሆነ አንደርስታንድ እንዲያደርገው ማለት ነው። ብቻ እኛ ጋር ክሊር የሆነ የተርሚኖሎጂ ካታጎሪ አለ። መጽሐፍ ቅዱሳዊ ድጋፍ አላቸው። በጣም አሹራንስ ኦፍ ሳሊቬሽን አለ። በቃ በጣም አስቸጋሪ ነው አሹራንስ ለማግኘት። ኦሪየንታል ኦርቶዶክስ በሆን በዚህ እምነታቸው ከባድ ነው። በጣም ነው የምጨነቀው ለሳሊቬሽን ሌላ በጣም አሹራንስ ኦፍ ሳሊቬሽን ይሰጣል። እኛ ያሱሱን ለማለት ያ ትክክል ቃልዬ ካለ ትሄድበታለ። የሚገርማችሁ ካቶሊክና የሉትራን ቤተክርስቲያን ከ1972 እስከ 1986 ዓ ም የተለያዩ ስምምነቶችን ተፈራርመዋል በአንድነት ማለት ነው። ለምሳሌ በእምነት መጽደቅን በተመለከተ በ1983 እንደገና ደግሞ የወንጌልና የቤተክርስቲያን በ1972 ቤተክርስቲያንና መጽደቅ በ1974 እነዚህን ለረጅም ዓመት ማለት ነው እየተገናኙ ተፈራርመዋል። አብረው ስለ ጽድቅ
እንትን ያሉትን ላምብላችሁ። ስለ መጽደቅ ያለ የጋራ መግባባት ይላል። የሉትራን አብያተ ክርስቲያናትና የሮም ካቶሊክ ቤተክርስቲያን በቅዱሳት መጽሐፍ ውስጥ የታወጀውን የምስራች አብረው አዳምጠዋል። ይህ የጋራ ማዳመጥ ከቅርብ ዓመታት የሥነ መለኮት ውይይቶች ጋር ተዳምሮ ስለ መጽደቅ ወደ ተጋራነው መግባባት መርቷል። በዚህ በመሰረታዊ እውነቶች ላይ ስምምነት ያካትታል። በተወሰኑ መግለጫዎች ውስጥ ያሉ የሉትራን ማብራሪያዎች ከዚህ ጋር የሚጣጣሙ ናቸው። በእምነት መጽደቅ የሥላሴ አምላክ ሥራ መሆኑን በጋራ እንይዛለን። አብ ኃጢአተኞችን ለማዳን ልጁን ወደ ዓለም ላከ። የመጽደቅ መሠረትና ቅድመ ሁኔታ የክርስቶስ ሥጋዊ ሰው መሆን፣ ሞትና ትንሣኤ ነው። ስለዚህ መጽደቅ ማለት ክርስቶስ ራሱ ጽድቃችን ነው ማለት ሲሆን፣ በዚህም እንደ አብ ፈቃድ በመንፈስ ቅዱስ በኩል እንካፈላለን። በጋራ እንዲህ ብለን እንናዘዛለን። በእግዚአብሔር ዘንድ ተቀባይነት የምናገኘውና ልባችን የሚያድሰውና ወደ መልካም ሥራ የሚጠራንና የሚያስታጥቀን መንፈስ ቅዱስ የምንቀበለው በጸጋ ብቻ ባይ ግሬስ አሎን በክርስቶስ የማዳን ሥራ በማመን እንጂ በእኛ በኩል ባለው በማንኛውም ብቃት ሜሪት አይደለም ይላል። ቃል ይህን አንተ ላይ ነው ያገኘሁትኝ። በነገራችን ላይ አንተ እንትን ላይ ነው ያገኘሁትኝ። የሁለቱ ስምምነት አንድ ያስቀምጨው ዜማ ሰጥቶኝ ነበር ከዚህ በፊት። የእሱን በደንብ አላስተዋልኩትም ነበር። አንተ ላይ ሳየው ግን በቃ በጣም ነው የተደነኩትኝ እና አስገራሚ ነው እኮ እንዴት ነው ችላ የተባለው? ግን እውነቱ እኔ እስከታች እምባዬ እስኪመጣ ነው ያነበብኩትኝ። በቃ ማለት ረጌታ ትልቅ ለውጥ ነው የተስማሙበት። እንዴት ዝም እንዳላችሁት በጣም ነው የገረመኝ። አዎ አይ እንትን ኦልሬዲ ትላንትናም ይሄኛውን ነገር እንዲያወሩ ምናምን የሆነ ሰው ሲልክልኝ ነበርና ጀስቲፊኬሽን በተመለከተ ያለው ነገር እኔ ከእንትኑ ይሄ እንትኑ ያመዝናል ብዬ አስባለሁ። ምንድነው ያለው ጩኸት ያመዝናል ብዬ አስባለሁ። በጣም ማለት ነው ፕሮቴስታንት ስላስተማረው ብቻ ያለው ጩኸት ማለት ነው። እና ስለ እምነት ሲነገር ምናምን እምነታችን ራሱ ከእግዚአብሔር ከሆነ እሱ ራሱ ሲባል ከኛ አይደለም ኦሪጂኔት የሚያደርገው ሲባል ምናምን ጀስቲፊኬሽንን እንደ አንድ የተረገመ ነገር የመውሰድ አባዜ ይመጣል። ግን አንደኛ ትምህርቱ በአንድም በሌላም እነሱም ጋር አለ። ያው ካቶሊክና ፕሮቴስታንት በዚህ ጉዳይ ላይ ቅድም ኤፍሬም ሲለው ነበር። በዚህ ጉዳይ ላይ ካቶሊኩና ፕሮቴስታንቱ ኦልሬዲ ለመግባባት ትንሽ ነው የቀረው። የሚጨመሩ ነገሮች አሉ እነሱ ጋር ኦፍኮርስ። ግን ደግሞ ኢኒሺያል ጀስቲፊኬሽን የሚባለው ነገር በእምነት ብቻ ነው እና በእግዚአብሔር ጸጋ ነው የሚለውን ነገር ኦልሬዲ ተስማምተውበታል። አንዱ እሱ ነው። ሁለተኛው ነገር ደግሞ እምነት ከኛ አይደለም ያለን መጽሐፍ ቅዱስ እንጂ እኛ አይደለንም። እሱም የእግዚአብሔር ስጦታ ነው ያለን እሱ ነው። እምነትን ብቻ አላለም። ኦፍኮርስ ግራማቲካሊ ስትመለከቱ ኦልሬዲ ጸጋው በእምነት አድኗቸዋል የሚለውን ሀሳብ ነው። ስለዚህ ድነቱን ነው ኦልሬዲ እንትን እያደረገ ያለው የእግዚአብሔር ስጦታ ነው ያለው በግራመሩ ማለት ነው። ግን ድነቱ የመጣበት መንገድም ጭምር ከእናንተ አይደለም እያለ ደግሞ እየነገረ ነው። ስጦታው ራሱ እሱ ለዛ ነው ፓትሪስቲክ ኤቪደንስም አለው። እምነት ራሱ ከኛ አይደለም የእግዚአብሔር ነው እሱ ራሱ ስጦታው እምነት የሚባለው ነው ብለውም ሲያስቀምጡ እንመለከታለን። ፓትሪስቲክ ኤቪደንስም ያለው ጉዳይ ነው ላችሁ። ከዚህ የተነሳ እምነቱ ራሱ ከኛ አይደለም እንላለን። ከኛ አይደለም ማለት ኢንትሪንሲካሊ እኛ ያመጣ ነው አይደለም። ኢንትሪንሲካሊ ስቲል ላመንጭ እምነት ብለን ያመጣ ነው ነገር አለ። እግዚአብሔር ነው እምነትን የሰጠን ራሱ እንድናምን ያደረገን እሱ ነው። ስለዚህ ከኛ የሆነ አንድ እምነቱ ራሱ ከኛ አይደለም የሚልበት ምክንያት እሱ ነው። እኛንን የምናምነው አዎ እኛንን የምናምነውና ከኛን የተለያየ ነገር ነው። እምነቱ ራሱ ኢንትሪንሲካሊ ከኛ የመነጭ አይደለም ነው ፖይንታችን ማለት ነው። እምነት ማመን ትክክለኛውን እምነት ማመን ራሱ የኛ አይደለም። ትናንትና የኤፍሬምን እያወሩ ከመምህር በረከት ጋር አንድ ሰው አምላኩን በኪሱ ይዞ የሚሄድ እዛ ሩቅ ምስራቅ ካሉት በጣም ይሄ እንትን ከሚሉ ሃይማኖቶች መካከል አንዱ ነው እንበል። አንዱ ነው እሺ።
እና ያ አሁን በደንብ ስሙኝ እንግዲህ ምን አይነት እምነት ነው ያመነው ብያቸዋለሁ። ኦልሬዲ አምላኩን በኪሱ ይዞ የሚያስኬደው እምነት ነው ያመነው። የአምላኩ አርግ ያለውን ነገር ያደርጋል ማለትም እንዲያደርግ የተነገረውን ነገር በአምላክ ነው ይሄ በቃ አርግ የተባለውን ነገር ማለት ነው። ኦኬ ስለዚህ 5 አግባ ከተባለ ያገባል፣ ሚስትን ፍታ ከተባለ ይፈታል። አይ ሂድና እዛ ጋር የሆነ ነገር ዝረፍ ቢባል ይዘርፋል። ከዛ ከሃይማኖት ውስጥ የሚወጣው ነገር ሞራል ነገር የሚያስተምር ቢሆንም ያን ሞራል ነገር ደግሞ የሚሰብርበት ሌላ ህግ አለው ማለት ነው። ልክ እንደ እስልምናው ማለት ነው። ኦኬ ሰው አሁን ክርስቶስን ሲቀበል አንድ ሰው በዚህ እምነት ነው የሚያምነው። ክርስቶስን የሚያምነው በዚህ እምነት ነው። ምንድን ነው የሚሆነው? ክርስቶስን የሚያምነው ትላንትና እንትናን ባመነበት ሂንዱይዝም ውስጥ ካለው ከባለ 7 እጁ አምላክ ጋር ከዛ ጣዖት ጋር ሲገናኝበት በነበረበት እምነት ነው። ጠንቋይ እያለ ከአጋንንት ጋር ይገናኝ በነበረበት እምነት ነው ክርስቶስን ሲያምን የሚያምነው አይደለም። ያንኑ እምነት ነው ለእግዚአብሔር የሚሰጠው ማለት አንችልም። ያንን እምነት ለእግዚአብሔር አይሰጠውም። ኦኬ ያንን እምነት ለእግዚአብሔር አይሰጠውም። ለምን ሲባል አሁን ሌላ ትልቅ ነገር ሊያምን አለውና እግዚአብሔር ራሱ ያንን እምነት ሪሼፕ ማድረግ መቻል አለበት። እግዚአብሔር ራሱ ያንን እምነት ፕሮቫይድ ማድረግ መቻል አለበት። እግዚአብሔር የሚያደርገው እሱን ነው። እምነት በመስማት ነው፣ መስማትን በእግዚአብሔር ቃል ነው ስንል እሱን እያለን ያለ። አንተ ስታምን የምታምነው ራሱ ልክ ኤፌሶን ላይ ቅድም እንዳነበብከው ነው። ስታምን የምታምነው ራሱ በኃጢአታችን ምክንያት ሙታን ነበርን፣ የቁጣ ልጆች ነበርን ምናምን። ኦኬ ከላይ በአየር ላይ ስልጣን እንዳለው አለቃ ፈቃድ ልክ እንደዛ ተመላለሳችሁባቸው እንደሚል ማለት ነው። እዛም እኮ ያምናል ሰውየው። የሚያምነው እምነት ግን ከጨለማው ጋር አጣብቆ ሊያኖር የሚችለው አይነት እምነት ነው የሞተ የምንለው እኛ ማለት ነው። ስለዚህ ሕያው የሆነውን እምነት ፕሮቫይድ ሊያደርግ የሚችለው በእኛ ውስጥ እግዚአብሔር ብቻ ነው እንልበት ምክንያት እሱ። ትላንትና እንትናን ባመንኩበት መልኩ አይደለም ዛሬ ክርስቶስንም። ትላንትና የሆነን አምላክ ነኝ ብሎ የመጣን የሆነን አካል ባመንኩበት መንገድ አይደለም ክርስቶስንም ማምነው። ኦኬ እግዚአብሔር እመኖ ብሎ በቃሉ በነገረኝ መልኩ ነው። ያ ቃል ሲነገር ያ ቃል ሲሰበክ የሚፈጥረው እምነት ነው። በሉትራን ቴዎሎጂ ውስጥ ደግሞ እንደዚህ አይነት ነገር አለ። ያ ቃል ሲሰበክ የሚፈጥረው እምነት ነው። እግዚአብሔር በዛ በአማኝ በሰሚው ልብ ውስጥ የሚፈጥረው እምነት ነው ትክክለኛው እምነት የሚባለው። እግዚአብሔር ፈጠረ ሰጠ የሚባለው እምነት እሱ ነው የሚባልበት ምክንያት እሱ። በየትኛው መንገድ ዲፋይል ታደርጉት ትችላላችሁ። ትላንትና ባመናችሁበት መልኩ ግን አታምኑ። እግዚአብሔር ክርስቶስን ለማመን እንዲሆን አድርጎ እምነታችሁን እንደገና እንትን ማድረግ አለበት፣ ሪሞዴል ማድረግ መቻል አለበት። እግዚአብሔር ያንን ነው በእኛ ውስጥ የሚሰራው በቃሉ በኩል ምንድነው ለዛ። እሺ ከዛስ ለዛ ነው ያለ ሰባኪ እንዴት ይሰማሉ ካልሰሙ እንዴት ይድናሉ ምናምን የሚለው። ለምን ሲባል የሚሰማው ነገር ነው እምነት የሚሆነው ሲ። ስለዚህ እግዚአብሔር በዛ ቃል ውስጥ የምናምነውን እምነት ሪሼፕ ያደርገዋል። በሚሰበከው ስብከት ውስጥ በስብከተ ወንጌል ውስጥ የምናምነውን እምነት ሪሼፕ ያደርገዋል እንላለን ማለት ነው። ስለዚህ እምነቱ የእግዚአብሔር ስጦታ ነው ስንል እዚህ ድረስ መምጣት እንችላለን ብዬ አስባለሁ። አንድ ሁለተኛ ጽድቅን የሚያዩበት መንገድ ነው። ጽድቅ ቀደመ ኤፍሬም ብሎታል። ጽድቅን የጀስቲፊኬሽንን እኛ ፎረንሲክ ነው ስንል በእግዚአብሔር ፊት ያለን ሌጋል ስታንዲንግ ነው። ያንን ሌጋል ስታንዲንግ ነው እንትን እያደረግን ያለ ነው። አምነናል ማነው ጸድቀናል እያልን ያለ ነው ስንል እግዚአብሔር ፊት ቆምን ኦኬ ልጅ ነህ ልጅ ነህ በቃ ቻው ምናምን አለ አይደለም እንዴ። ታጥባችኋል፣ ጸድቃችኋል፣ ተቀድሳችኋል ምናምን እያለ የሚነግረን እኮ መጽሐፍ ቅዱስ በክርስቶስ ስናምን በእግዚአብሔር ፊት ያለንም ፖዚሽናል የሆነ ነገር ነው። ስለዚህ ጽድቃችን መታጠብ የሚያመጣ ነው። ጽድቃችን መቀደስ የሚያመጣ ነው። ኦኬ እኛ ኢቭን መቀደስ የሚለውን ሐሳብ እንትን እናደርገዋለን ራሱ በሁለት እናስቀምጠዋለን። የመጀመሪያው ፖዚሽናል የሆነው ዲክላሬቲቭ የሆነው በእግዚአብሔር ፊት ያለን ኢንስታንት የሆነው ያ መቀደስ ነው። በእግዚአብሔር ፊት ያለው ያ ለውጥ ነው። በእግዚአብሔር ፊት ያለው ያ ለእግዚአብሔር የመለየት ጉዳይ ነው። ስንጸድቅ ቀጥታ አብሮ የሚሆን ነገር ነው እሱ። ቀጥሎ ግን ይሄ ፕሮግሬሲቭ የሆነ ደግሞ መቀደስ አለ። ፕሮግሬሲቭ ሳንክቲፊኬሽን ደግሞ አለ። ያ ፕሮግሬሲቭ ሳንክቲፊኬሽን ግን ባመነው እምነት እግዚአብሔር በውስጣችን ባደረገው በዛ ባመነው እምነት ባጸደቀን እምነት ክርስቶስን እየመሰልን የምናድግበት እየወደቅን እየተነሳን ኃጢአት ልንሰራ እንችላለን፣ ልንበድል እንችላለን፣ ልንደክም እንችላለን። ከዛ ደግሞ ተነስተን ንስሐ ልንገባ እንችላለን። በእግዚአብሔር ፊት ቀርበን ከእግዚአብሔር ያንን ጸጋ እያገኘን የምንሄድበት መንገድ ነው። እሱ መቀደስ ተብሎ ይጠራል። እንድንቀደስ አቅም የሚሆነንን ነገር ያገኘ ነው በጸደቅን ጊዜ ሲጀመር ሳይሙልታኔስ የሆኑ ነገሮች ናቸው። ኦኬ እንድንቀደስ የሚያስችለንን አቅም ያገኘ ነው በጸደቅንበት ጊዜ። ያ ዲክላሬቲቭ አክት የመንፈስ ቅዱስን ኢምፓወርመንት በውስጣችን አድርጓልና ማለት ነው።
ኦኬ ያንን አቅም እግዚአብሔር ሲያስታጥቀን በጸደቅንበት ጊዜ ነው። ልጅ ነህ ብሎ ዲክሌር ሲያደርገን እንደ ልጅ ሊያኖረን የሚችለውን ነገር ሰጥቶናል። አባባት ብሎ የሚጮህ የልጁን መንፈስ ተብሎ እንደተጻፈ ያንን መንፈስ በውስጣችን አድርጓል። ከዚህ የተነሳ በጸደቅንበት ጊዜ የሚከናወኑ ነገሮች አሉ። ልጅ ነው እወቁ ብቻ አይደለም። እንደዛ ብቻ ሳይሆን ዲክለሬሽን ሲባል እሱ ሳይመስላቸው እንደዛ ብቻ ሳይሆን ያ በእግዚአብሔር ፊት ያገኘነው ሌጋል ስታንዲንግ የሚያስታጥቀን ጸጋ አለ፣ የሚያስታጥቀን መንፈስ አለ፣ የሚያስታጥቀን አቅም አለ እያልን ያለ። ኦኬ ልጅ ከጽንሰቱ ሰዓት ጀምሮ የሚያድግበትን ያንን እንትን ያገኛል፣ ያንን ካፓሲቲ ያገኛል። አንድ ልጅ ገና ተወለደ ማለት ገና ሲወለድ በቃ በዚሁ ይቀራል እንዳንል የሚያደርገን ነገር ምንድን ነው? ገና ሲወለድ አብሮት የተወለደው የማደግ ካፓሲቲ ነው። ያ የማደግ ካፓሲቲ ነው። ልክ እንደዛው ነው። ስንጸድቅም በጸደቅንበት ቅጽበት በዛችሁ ሰዓት እንድናደግ የሚያስችለን ካፓሲቲ አለ። ስለዚህማ ልጁ ስላላደገ አይ እኮ በውስጡ ምንም የለም እንደማንል እንደዛ በመንፈሳዊ ሕይወቱ አንድ ጊዜ ጸድቆ በክርስቶስ አምኖ ጸድቆ በመንፈሳዊ ሕይወቱ እያደገ የሄደን ሰው ያንን አቅም በጸደቀበት ጊዜ አልተሰጠውም ማለት አንችልም። ያ አቅም ተሰጥቶታል፣ ግን እያደገ የሚሄደው በሂደት ነው። በክርስቶስን እየመሰለ የሚሄደው በሂደት ነው። ጽድቅ በሂደት ግን የለም። ስለዚህ በጸደቅንበት ጊዜ ያንን አቅም አስታጥቆናል እግዚአብሔር እንላለን ማለት ነው። እስቲል ከምን የተነሳ? ከእምነት የተነሳ። መቼ ያመን ነው? በጸደቅንበት ጊዜ ያመን ነው። ኦኬ በጸደቅንበት ጊዜ ያመንነው እምነት ያንን ያደርጋል። ስለዚህ ከዚህ አንጻር እንመለከተዋለን ማለት ነው። ዛትስ ዋይ እምነት ራሱ የእግዚአብሔር ስጦታ ነው የሚልበት ምክንያት እሱ። ስቲፈን ቃል ሉተር እኮ በዚህ ነገር ላይ ሲያብራራ የሰው ፈቃድ የሞተ ነው እንደ ሬሳ ነው ይላል። ስለ ጸጋ ሲያብራራ እምነት ስጦታ ነው ይላል። ኦፍኮርስ እምነት ስጦታ ነው ይላል። እምነት እሱ ብቻ አይደለም ስጦታ ነው የሚለው አክቹሊ ግራማቲካሊ ለአንድ ነገር ፕሪዲኬት ቢሆንም መጽሐፉም ይላል። አት ሴም ታይም ደግሞ የቸርች ፋዘርስም ያን ያስቀምጣሉ። አንድ ሁለተኛ እምነት ማነው ፈቃድ የሰው ፈቃድ የሞተ ነው ሲል ሲምፕሊ ፈቃዳችንን ለእግዚአብሔር ማስገዛት አንችልም ነበረ ነው። ምንም ፈቃድ የለንም የሚል ነገር የለውም። ፈቃድ የለንም ሳይሆን ባውንድ ነው። ሉተራኒዝሙ ላይ ያ ፈቃድ ባውንድ ነው፣ ፍሪ በቃ ምናምን አይባል፣ ፈቃድ ባውንድ ነው ይባላል። ፊሎዞፊካሊ ወደዛ አደላለሁ እኔም። በርግጥ ግን ይሄ የእንትን ባውንድ የሆነው ፈቃድ ግን አስቀድሞውኑ ህያውነት የሚያገኘው ክርስቶስ በሚሰበክልን ጊዜ እግዚአብሔር በውስጣችን በሚፈጥረው በዛ እምነት ነው የሚሉት። እሱም ኤፍሬም ስላለ እዚህ ጋር የበለጠ እሱ ሊያብራራው ይችላል። ሉተራን አይደለ? ስለዚህ እሱ በደንብ ሊያብራራው ይችላል። ግን ደግሞ በዚህ ውስጥ የምንመለከተው ነገር የመጀመሪያው ያ ፕሪቬኒየንት ግሬስ ነው። ስለዚህ ጸጋው አስቀድሞ ዊላችንን ሙቭ እስካላደረገው ድረስ የኛ ዊል ለእግዚአብሔር ተገዝቶ በእግዚአብሔር ፊት ወደዛ ወደዚህ የምንልበት ምንም አይነት አቅም የለንም። ምክንያቱም በኃጢአታችሁ ሙታን ነበራችሁ፣ ደሞስ እንደዚህ ለዚህ ፈቃድ በዚህ በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላለሳችሁባቸው። ዩሲ ፈቃዳችሁ ራሱ የተገዛው ለሰይጣን ፈቃድ ነበረ። ያንን ፈቃድ ከሰይጣን ነጥቆ ለእግዚአብሔር መስጠት የሰው ድርሻ አይደለም። ሰው እሱም ማድረግ አይችልም፣ አንችልም። ሲጀመር ወንጌሉን ስንሰማ በውስጣችን የሚፈጥረው ያ አቅም ነው ያንን ሊያደርግ የሚችለው ነው የሚሉት። ምናልባት ተሳስቼ ከሆነ ኤፍሬም ያደርገኛል። ቴንክ ዩ። መልካም። እስቲ እስካሁን ድረስ ገብታችሁ ሰላም ያላላችሁን አጋፔ ጸግሽዬም እንግዲህ እንዲሁም ደግሞ አሞጽ እና ደግሞ ሀና በላይ ሰላም ነው። ጥያቄ ካለ ካለ ስትራክቸር ካለ ተራ በተራ ከሆነ ተራን ጠብቄ ልግባ ብዬ ነው። ችግር የለውም። ጥያቄ ካለ እናስቀድማለን። እኔ ብዙም ላወራ አይደለም፣ ብዙም ብለው ነገር የለም ብዬ ብቻ በቃ ሀሳቤን ገልጬ ለመናገር የሰማው ነበረ። እኔውን ነገር አውቃለሁ ብዬ ብዙ ነገር መናገረው ነገር የለም። ሰዓታችሁንም ብዙ መወስን አልፈለግም እና ቶሎ ብዬ ምኑን የምናገረው በዚህ ነገር ምንድን ነው? የሁሉም ነገር ዋናው እምነት ነው። ግልጽ የሆነ ነገር ነው ማለት
አሃ ጀምሮ ስንል ማለት ነው ራሱ ማለት ነው ስናምን ነው አይደል እንዴ? ምንድን ነው ድነት በእምነት ነው ሀሳቡ ራሱ ሲጀመር እና ከአዲስ ኪዳን ስንጀምር ማለት ነው። ወይም ጠቅ ብዬው ነገሮች ሁሉ በሪቴ ነገሮችን መግለጽ አልፈልግም። ምክንያቱም ታውቃለህ ካልከኝ የምችለውን ብቻ ነው የማወራው። ሰው በተገለጸለት ነገሮች ሁሉ ስለሚያወራ ማለት ነው። እና ብዙ ነገር በጥልቅ ገብቼ ማውራት አልችልም። እኔ አም ሶሪ አባውት ዛት። ግን እኔ መጥቀስ የምፈልገው ማለት ነው ምን መሰላችሁ እዚህ ጋር አሁን ያመነው እምነት ነው ወዴት እንደምንሄድ የሚመራን ፕሮሰስ ነው። ሲጀመር ራሱ እምነት ፕሮሰስ ነው ራሱ ነው አንድ ፕሮሰስ ነው ወደሚቀጥለው ማንነት የሚወስደን። ያኑ ራሱ ያዕቆብ ላይ ራሱ ወደ ራእይ ከመሄዳችን በፊት እየተናገረ ያለው እሱ ሲናገር ማለት ነው ያመነው እምነት የሚሰራው ማለት ነው። አንድ ሰውን ያመነ ሰው ማለት የተቀበለ ማንነት ማለት አሁን እንደዛ አይነት ነገሮች ወዴት ይወስዳል መሰላችሁ? ይሄ እንትን ነው ግልጽ ለግልጽ በሆነ ጉዳይ ላይ አውቃለሁ እንደዛ አስተሳሰቦች አሁን መጽሐፍ ቅዱስ አጥናኞች ወይ ደግሞ የተለያዩ ነገሮች አሁን ቲዮሪ በሆነ ምክንያቶች ማለት ነው የራሳቸውን ሀሳብ መስጠት ይችላሉ። እሱ ልክ ነው ነገር ግን ይሄ እኔ እንደማስበው ግን እንደዛ አይነት ነገሮች ምንድነው እምነት ለእያንዳንዱ እሱ እየተለያየ የሚገለጽበት ደረጃዎች አሉ ወደ እምነት የመጣበት ሁኔታ ማለት ነው። ነገር ግን እኛ የማንሰጠውበት መንገድ አለ ማለት ይሄ ሰው በዚህ መንገድ አለ ብለን መወሰን አንችልም። እኔ በዛ አምናለሁ። ምክንያቱም እኔ ያመንኩበት ወይ ደግሞ የመጣሁበት ደረጃ ላይ ወደ እምነት ማንነት ማለት ጌታን እንዳምን እንድሰጥ ለእግዚአብሔር ያደረገኝ ነገር ምንድን ነበር? ያ እውቀትና ያ የደረስኩበት ማንነት ማለት ነው። አንድ ሰው በነገረኝ ሁኔታ አይደለም ግን በዛ ሰዓትና ባለውበት ደረጃ ላይ ሰው ሊሆን ይችላል ምንም ሊሆን ይችላል። ነገር ግን በዛ ሰዓት ላይ የሚመራኝን ተከትዬ ነው የምመራው ነኝ። ኦኬ እና ግን ሰው ስፖርት ሊያደርገኝ ይችላል። ነገር ግን እኔ እምነቱ በጣም ወሳኝ ነው ሙሉ ለሙሉ ብዬ አላምንም። ነገር ግን መሪ ነው 100% እንደ መሪ ነው ብዬ ነው የማስበው። እኔ በዛ አምናለሁ። ሌላ ግን ልገልጽ የምፈልገው በትክክል ዋናው ሀሳቤ ማለት ነው ለገልጬ ልወጣ እፈልጋለሁ እና ግን ሀሳቡ እሱ አይደለም ሲጀመር ቆይ ልጨርስና ከዛ ምንም ቃልዬ እየገባችሁ ነው እንዴት ነው? ዝም እላለሁ። አይ አልገባኝም። ከየት ቤተ እምነት ነህ መጀመሪያ? ኦኬ እናቴ ካሰባረች እኔ ከጴንጤቆስጤ ነው የመጣሁት። አሁን ላይ እየመጣ ነው። በቃ ያደክመኛል። በቃ እኔ እሺ በቃ ዝም ልበል ውጣ። ቤልዬ አንተ ስማ፣ ቆይ እኔ አንተን የምልህ እንደዚህ እንትን ከምትል ለትንሽ ጊዜ ቲክቶክ ላይ ሀሳብ እንዴት እንደሚገለጥ እንዲህ አይነቶችን አትቀር። ከዚህ ከሪዞርቱ ጋር ሁሌ ትመጣለህ አውቃለሁ ያለው እኔ ለዚህ ነው ብትወጣም ልምጣ ስትል የማስብህ ግን በቃ ትንሽ ቀን ቁጭ ብለህ ሀሳብ እንዴት እንደሚገለጥ ርዕስ ጠብቆ እንዴት እንደሚወራ ለትንሽ ጊዜ ካልተቀየምከኝ እንደዛ ታደርግ። ቃልዬ ምን ትመክረዋል? አዎ አይ እኔ ቸርቹንም አላወቅኩም ምናምን ወይ እስቲ ልስማው። መቼም ሀስቼ ቢያውቀው ላስገባው ብዬ ዝም ብዬ የሰማሁ ነበር። እምነት ፕሮሰስ ነው ሲል ደንግጬ ነበር። ፕሮሰስ አይደለም። እምነት የሚያድግ ነገር ነው። አዎ ፕሮሰስ ነው እና የሚያድግ ነገር ነው። ሁለት የተለያየ ነገር ነው። ነገር ግን አንድ ጊዜ በክርስቶስ ያመንነው እምነት አጽድቆናል። የሚያጸድቀው እምነት ፕሮሰስ አይደለም። እምነት የሚያድግ ነገር ነው። ሊያድግ የሚችል ነገር ነው። አዎ ሊያድግ የሚችል ነገር ነው። እሱም ቢሆን በተለየ ኳሊፊኬሽን ነው። እሱንም ልንል የምንችለው ኳሊፋይ አድርገ ነው ማለት ነው። እና ምናልባት አሁን ከተነገሩት ነገሮች አደገኛ ሊሆን የሚችለውና ሰው ሊይዝ የማይገባው ብዬ የማስበው እምነት ፕሮሰስ አይደለም ነው። ፕሮሰስ ነው ያለው ነገር ስህተት ነው። ከዛ በተረፈ ግን ያለው ሁሉ አልገባኝም። ግን ሪሊ ፔንቴኮስታል ከሆነ በቃ ቁጭ ብሎ መስማት እና የሆነ ሰዓት ላይ ጥያቄዎች በመጠየቅ ምናምን መጀመር ጥሩ ነው። ይህን ስትል ምን ማለት ነው፣ እንዲህ ማለት ምን ማለት ነው ምናምን አንዳንድ ነገሮችን ጽፎ መያዝ፣ ፕሬዘንት ማድረግን መልመድ
ምናምን አሪፍ ነው ብዬ አስባለሁ። ያው ቲክቶክ ሁሉም ሰው የሚያወራበት ስለሆነ ለምን አወራህ አይደለም፣ ግን እንደዛ ቢሆን ደግሞ ጥሩ ነው። እዚሁ የሚታወቅ የኛ ሰው ከሆነ እንደዛ እመክራለሁ። አዎ ልክ ነው። በቃ እኔም አሁን ዛሬ ነው የወሰንኩት። በቃ እኔ እንትን እንዲለው እንዳይጠፋ ፈልጋለሁ። መጫወት ይፈልጋል ምናምን፣ ግን እንትኑን ትንሽ መልመድ አለበት ባይነኝና በቃ በጣም ነው የምወደህ እንዳጠፋ። ያው የአንድ ወጣት ነው የታላቅነት ወንድምነቴን ነው እንደዛ ያልኩት ያለሁት። እሺ አጋፔና ሞፂሻ ሰላም በሉንና ቃልዬና ኤፊ በጣም ጥሩ ነገር ስለዚህ እየነገራችሁን ነው። በተለይ ደግሞ እንግዲህ በተለይ እንግዲህ እምነት ሁል ጊዜ ከተስፋ ጋር የተያያዘ ነው አይደለ እንዴ? ቃልዬም ኤፊዬም እምነት ማለት ነው። እምነት ያለ ተስፋ አይሆንም እና እምነት ተስፋ ስለምናደርገው እዚህ ተስፋው ደግሞ ባለቤት አለው ማለት ነው። ተስፋው ባለቤት አለው። እንደዚህ አይነት በብዙ የኃጢአት ውድቀት ውስጥ ላለ አሁን እኛ ከዳንን በኋላ ለሚለው አይደለም። ሌላው ቀርቶ ግን እንዲያውም ከአንድ ነገር እንዳውም አስታወስኩት። ከዳንን በኋላ እኮ እንኳን አይደለም እኮ የምንድንበትን እምነት አይደለም፣ ከዳንን በኋላ ራሱ የምንኖርበትን እምነት እኮ ራሱ እኮ የሚሰጠን እኮ ራሱ እግዚአብሔር ነው አይደል? እስቲ ይሄን ቃል ላንበብ እና እናንተ እዛ ላይ አስተያየት ትሰጡበታላችሁ። ሮሜ ምዕራፍ 12 ላይ ያለውን ላንብበው። ይኸውና እንደዚህ ነው አይደል የሚለው? እሺ ኦኬ፣ አዲስ ኪዳን። እሺ ሮሜ ምዕራፍ 12። እሺ ኦኬ፣ ይሄንን ላንብበው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ እንድታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስቡ እንጂ ይላል። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው ነው የሚለው። እንግዲህ ከዳነ በኋላ ያለን ሰው ነው እያወራ ያለው። ለምንኖርበት ከዳንን በኋላ እንኳን በእግዚአብሔር ቤት ውስጥ በእግዚአብሔር ፊት ለምንኖርበት እምነት እንኳን ይሁንና እግዚአብሔር ነው የሚሰጠን። እንኳን አይደለም በከፍተኛ የኃጢአት ውድቀት ውስጥ አስተሳሰቡ፣ አመለካከቱ፣ እይታው እንደገና ደግሞ ልክ እንደረከሰ ምንጭ የሆነ አንድ ሰው የሚድንበት የእምነት ፖቴንሻል ከዚህ ውስጥ ይወጣል ብሎ ማለት እኔ በበኩሌ በጣም አስቸጋሪ ነገር ነው የሚሆነው እና ይህንን እንትን ያልኩበት አብራችሁ ከሳቸው ጋር ስታወሩ በነበረባችሁበት ሰዓት ላይ እኔ ስላልተዋጠልኝ ነው እና ቅዱሳን ዛሬ እንግዲህ የበለጠ በዚህ አቅጣጫ ላይ በእውነት እንድታስቡበት ፈልጋለሁ። የእኛም ልጆች ብትሆኑ ማለት ነውና እኛም ልጆች ጋር ግልጽ መሆን አለበት። ቃልዬ እንግዲህ ወደ ማጠቃለያ ብንሄድ፣ ከዛ ፊት ግን አጋፔና እንትና የምትሉት ካለ በሉ። አሙፄ እንዴት ናቸው ቅዱሳን? እንዴት ነው? ሁሉ መልካም አለን። አሁን እኮ እያነበብኩ ነበርና ያዕቆብ ልጆች ጠይቃቸው ምን አለው? ማልኩቶ ለዓለም ፋይድ ይላሉ። እግዚአብሔር መንግስቱ ለዘላለም ነው የሚለውና አቪ ሻሎም አድ ሻሎም የሚለው ኢሳያስ 7 ማለት ኢሳያስ 9 ከዚያ ያስጀምራልና
እኔ ግን አንድ ነገር አለኝ። ድህነት በእምነት ብቻ ነው። ከዚህ ላይ ወይ ቃልዬ ወይ አስችዬ ሰው ሚድነው አምኖ በመቼም የሚከራከሩ ሰዎች አሉ። ሰው ሚድነው ሲያምን በእግዚአብሔር በሰጠው ጸጋ በመስቀሉ በተሰራው ላይ በዚያ ሲያምን ነው ሚድነው። ፕላስ ጥምቀትን ይጨምሩበታል። የእኔ ጥያቄ ግን የትኛው ጥምቀት ነው? ዮሐንስ እኔ በውሃ አጠምቃቸዋለሁ፣ ከእኔ በኋላ ግን የበረታው ሲመጣ እሱ በውሃና በመንፈስ ያጠምቃቸዋል። ማለቴ በውሃና በእሳት ያጠምቃቸዋል ማለቴ በመንፈስና በእሳት ያጠምቃቸዋል ያለው የትኛውን ጥምቀት ነው? ኦርቶዶክሶች ያድናል ብለው የሚያምኑት የውሃውን ጥምቀት ነው ወይስ አሁን የሚለውን ነው? ጥምቀት ሁለት አይነት አለ በመጽሐፍ ቅዱስ እና የትኛውን ጥምቀት አምነው ነው የሚድኑት ነው? እነሱ ፕላስ ጥምቀት ስላለ ማለት ነው። እስኪ ቃል እያብራራልኝ ከቻልክ። እሺ አሞጽ፣ ያው እነሱ የሚመልሱት አሪፍ ነበረ። የውሃ ጥምቀትን ነው እነሱ የሚያነሱት። የመንፈስ ቅዱስ ጥምቀት ላይ ሲያተኩሩ አይቻል አቅም የሚያስተምሩት ትምህርት ይኖራቸው ይሆናል አይደለም፣ ግን የውሃ ጥምቀት ላይ ነው እያተኮሩ ያሉት ማለት ነው። መጽሐፍ ቅዱስ ስለ መንፈስ ቅዱስ የሚናገረውን ነገር ኦልሬዲ ከእምነት ጋር ያገናኛል። ስለ ውሃ ጥምቀት የተነገረውን ነገር ደግሞ ኦልሬዲ ከድነት ጋር አገናኝቶ የተናገረባቸው ቦታዎች አሉት። እነሱ ግን የሚያነሱት ቀጥታ የውሃ ጥምቀትን ነው። በዛ ውስጥ ኦልሬዲ የሚጠቅሷቸው ጥቅሶች ውስጥ ከቸርች ፋዘርስ አንጻር ምናምን የሚጠቅሷቸውም አሉ። ከውሃ ጥምቀት ጋር ነው የሚያገናኙት እነሱ። ጉዳዩ ለእኔ አሁን ኮንሰርን የሚሆነው ጥምቀት ያድናል ካለ በኋላ ከዛ የጌታ እራት የዘላለም ሕይወት ይሰጣል ብሎ ከቆረበ በኋላ ብዙ ነገር ካረገ በኋላ ገና አልዳንም እና እሱ ነው ለእኔ ትልቅ ችግር የሚሆንብኝ። ያው እነሱ መተው ቢያብራሩ ደግሞ አሪፍ ነው። ያ እስቲ ኦርቶዶክሳውያን ውስጥ ግቡና ምንድን ነው ግን እንዴት ነው እናንተ ያለ ጥምቀት ርዕስ የለም በቃ አይደለ? በጣም ይገርማል። አሁን ጥምቀት ቢሆን የኔም አያት ብትሆን ትገባለች። እኔ ሌላ ትምህርት የለም እንዴ? ግን ቆይ ኤፊ አለ አለ ኤፊ አያቴ ስትል አነቃኝ። ቆይ እስቲ ለምሳሌ እጆችን ስለመጫን ስለ ጥምቀቶች ብሎ መሰረት ናቸው፣ የመጀመሪያ መሰረት ናቸው እና ቀጥሎ ደግሞ አንድ ቃልም ያለ ይመስለኛል አይደለ? እልፍ በሉ የሚል ይመስለኛል አይደል? ካልተሳሳትኩኝና እሱን እንዴት ታየዋለህ? ይሄ ነገር ላይ ይሄው እስቲ ለምሳሌ ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሄድ። መሰረትን ደግመን አንመስርት፣ እርሱም ከሞት ስራ ንስሐ፣ በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት ነው የሚለው። እንግዲህ የንስሐ መቼስ አንድ ሰው ንስሐ ሲገባ የመጀመሪያ ነው። እንግዲህ ይህ ንስሐ ትምህርት የመጀመሪያ ትምህርት ነው እና እነዚህን እጆችን መጫን ስለ ጥምቀቶች የሚል ደግሞ ሌላ ደግሞ አለ አይደለ? ምዕራፍ 8 ላይ ደግሞ ስናየው ከተናገርነው ዋናው ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ። አሁን ሌላ አለ ማለት ነው። ምዕራፍ 8 ላይ ከተናገርነው ስለ ክርስቶስ እና ይህንን እንዴት ታየዋለህ እስቲ? ኦኬ ስልክ እንትን ገባበት ያለው አይ አሁን ምንድነው መጽሐፍ ቅዱስ ላይ እንደ አይነት ሀሳቦች የምናገኝባቸው እንትኖች አሉ ማለት ሁሉንም የስነ መለኮት አስተምሮ የመጽሐፍ ቅዱስ አስተምሮ ልክ በተመሳሳይ መስመር ላይ እንደዚህ ወጥሮ ምናምን አናይም መጽሐፍ ቅዱስ እና የትኛው ይቀድማል ከዛ የትኛው ይከተላል፣ የትኛው የቱ ጋር ይነሳል፣ የትኛው ምን ጋር ነው ሰብጀክት የሚደረገው፣ የትኛው የቱ ጋር ነው አርዕስተ ርዕስ መደረግ ያለበት የሚለው ነገር የቴዎሎጂካል ትሬጅ የምንለውን ሀሳብ ወይም ደግሞ ይሄ አሁን በሉተራኑ ጋር ስትመጣ እነ ፍሬዝ እነዚህ ፓይፐር ምናምን የሚባሉ ሰዎች አሉ። በ19ኛው በ20ኛው ሴንቸሪ የነበሩ ሉተራን ቴዎሎጂያን ማለት ነው። እሱ አሁን
ፕራይመሪ ኤንድ ሰከንደሪ ዶክትሪን ብሎ ይከፍልና ጥምቀትን ሰከንደሪ ነው ብሎ እንደዛ ያስቀምጠዋል። እሱ የሚቀድም ፕራይመሪ ነገር እንዳለ እንደዛ ያስቀምጠዋልና እውነት ነው። አንዳንድ ይሄ አጀንዳ ሺፍት ማድረግ ጥሩ ነው ማለት የትኛው መቅደም አለበት ተብሎ መቅደም ያለበትን ነገር የማስቀመጥ ማለት ነው። እና ዕብራውያንም አይ ቲንክ እንደሱ አይነት የቴዎሎጂካል ትሬጅ ሀሳቦችን ሁሉም የስነ መለኮት ሀሳብ በተመሳሳይ ዲግሪ እንደማይቀመጥ ሁሉም ባለበት እርከን አስፈላጊ እኮ ነው። አሁን ጥምቀት ለእኔ ሰከንደሪ ፈንዳመንታል ዶክትሪን ነው ስል ሰከንደሪ ነው ማለት ጥየው ነው ማለት ልክ ቅድም ቃሌ እንዳለው ወይ ዲስፖዝ ምናምን አድርጌው አይደለም። ባለበት እርከን ባለበት ኦርደር አስፈላጊ ነው። ዊል ዲስከሲት እናወራዋለን። ቃሉ ምን ይላል እዛ ላይ የሚለውን ግን እሱ የሚቀድም ፕራይመሪ ነገር አለ ነው። እሱ የሚቀድም ፕራይመሪ ነገር ማለት ልክ አሁን ለምሳሌ የወንጌል የስብከት ቃል ውስጥ ጥምቀት ምናምን አትከትም። በጥምቀት መኑ አይደለም ነገሩ ኮንቴንት ውስጥ ምናምን የሚገባ አለ። ወንጌል ምንድን ነው? ቆሮንቶስ 15 ነው ወንጌል። በቃ ወንጌል እንዲህ ነው ብሎ አቅርቧል። ወንጌል ምንድን ነው? ስለ ልጁ ነው። ብቻ ፕራይመሪ የሆኑ ነገሮች አሉ፣ ወይም ደግሞ ሰከንደሪ የሆነው ዶክትሪን መሰረት ያደረገባቸው ፕራይመሪ የሆኑ ቀደምት አስተምሮች ማለት ነው። እና አይ ቲንክ እሱ አይነት ሀሳብን እየሰጠን መሰለኝ ዕብራውያን ጸሐፊ። ያ ለዛ ነው። እና እኔ በቃ 4 ዓመት ሆነን እና እንዴት ነው ሌላ ነገር የለም ወይ ርዕስ? እኔ አሁን ትላንት ከነሱ ጋር ስታወሩ የታዘብኩትኝ ነገር እኔ እዛ ቤት ጽድቅን በተመለከተ ግልጽ የሆነ ትምህርት እንደሌለ ነው ያየሁት። ለዛ ነው ብዙ ጊዜ እስቲ ስለ ጽድቅ አንጡና እስቲ መጽሐፍ ስጡኝ ብዬ በጣም ብዙ ቀን ጠይቄያለሁ። እና ደግሞ ርዕስ ጽድቅ ብሎ ርዕስ የለውም። አይታችሁ ከሆነ ማለት ነው። አይታ እንዴ ቃልዬ እንዴት ነው ይሄ ነገር? ሳስቼ ከሆነ ታረማለሁ እንግዲህ። እና እንግዲህ ከእናንተ ጋር ለመወያየት እዚህ ላይ ብቻ ማተኮር ካለብን በጣም አስቸጋሪ ነው። እና እንግዲህ የራሳችንን እየተማረን ወደፊት ነው መሄድ ያለብን። የምትሉት ካለ ማጠቃለያ እንስጥና እንጨርሳለን። ምክንያቱም አልደፈሩትም።